የትናችሁ የተከበራችሁ አድማጮቻችን የበሬቦ ኦፊሻል የዩቲዩብ ቻናል ነው። ስለምታደምጡ እናመሰግናለን። በአሁኑ ፕሮግራማችን ደግሞ ወደ ስታዲየም ኦፍ ላይት ሰሜን ምስራቅ እንግሊዝ የተደረገውን የሰንደርላንድና የአርሰናል ጨዋታን እንመለከታለን። በተለይ ሁለቱ ቡድኖች በዘንድሮው ሰንደርላንድም ወደ ላይ ካደገ በኋላ ጥሩ እንቅስቃሴን እያደረገ ይገኛል። እንዲሁም አርሰናልም ደግሞ በፕሪሚየር ሊጉ እንዲሁም በሁሉም ውድድሮች ያው የማይበገር ቡድን መሆኑን እያሳየን ይገኛል። በተለይ ሁለቱም ቡድኖች በተለይ ሰንደርላንድ በሜዳው እስካሁን አልተሸነፈም። እንዲሁም ደግሞ አርሰናልም ደግሞ ብዙ ተከታታይ ጨዋታዎችን ማሸነፍም ብቻ ሳይሆን ክሊንሺትም እየጠበቀ ነው የመጣው። እንዲሁም ከባለፉትም 4 ጨዋታዎች ክሊንሺትም ከመጠበቅ አልፎ በተለይ በአርሰናል በኩል እስከ ትላንትናው እስከተቆጠረበትም ጎል ድረስ ባለው ሁኔታ የተሞከረበትም አንድ ኦን ታርጌት ሙከራ ብቻ ነው። ስለዚህ በመከላከሉም አርሰናል ጥሩ እንደሆነ አይተናል ማለት ነው። በላይናፕ በኩል ያው 4ቱን ተከላካዮች እንዳለ ተጠቅሟል። በተደጋጋሚ የፕሪሚየር ሊጉ ቋሚ ተጫዋቾች እነዚህ ናቸው። ካላፊዮሪ፣ ጋብሪኤል፣ ሳሊባ እና ቲምበር ያው ጉዳት የማይኖር ከሆነ በተደጋጋሚ እነዚህ ናቸው የሚሰለፉት። አሁን ደግሞ በተደጋጋሚ እየተሰለፉ ያሉት አማካዮችም ራይስ፣ ዙቤሜንዲና ቤሬቼዜ ናቸው። በትሮሳና ሳካ እንዲሁም ደግሞ ሜሪኖ በሜክሽፍት በትላንትናው ዕለት የተሰለፉ ተጫዋቾች ናቸው። በማይክ አርቴታው በቡድን በኩል በትላንትናው ዕለት ከነበረው ቡድን እንዲሁ በሻምፒየንስ ሊግም በሜሪኖ በሜክሽፍተን የተጫወተ እንደነበረ ይታወቃል። በተለይ ሜሪኖ በአምናው የውድድር ዘመን የጋብሪኤል ሄሱስ እና የካይ ሃቨርትስን መጎዳት ተከትሎ በአርሰናል እንደ ሜክሽፍት እያገለገለ ይገኝ ነበረ። እንዲሁም በትላልቅ ጨዋታዎች በቼልሲ፣ በፉልሃም፣ በሌስተር፣ በሪያል ማድሪድም ባሸነፉበት በሻምፒየንስ ሊጉም ጨዋታ ጎሎችን በማስቆጠር ለአርሰናል ነጥቦችን ያስገኘ ተጫዋች ነው። በሻምፒየንስ ሊጉም እንዲሁ ጎል ማስቆጠር ችሏል ሜሪኖ። ስለዚህ በዛም ቦታ ላይ የሚጠቀመው ተጫዋች እሱን ነው ማለት ነው። ስለዚህ የኬሬዥን አለመድረስ ተከትሎ ሜሪኖ ነው በሜክሽፍት ወደዚህ ጨዋታ በአጥቂነት የገባው። ስለዚህ ተመሳሳይ አሁን አሰላለፎችን እየተጠቀመ የሚገኘው ትሮሳር ወይንም በተለይ ማርቲኔሊን ይጠቀም ነበረ። አሁን ግን በተደጋጋሚ ትሮሳርን እየተጠቀመ ይገኛል። ምክንያቱም ደግሞ በአብዛኞቹ የፕሪሚየር ሊጉ ቡድኖች አርሰናልን በሚገጥሙበት ጨዋታ ላይ በሎ ብሎክ ስለሚጫወቱ ያንን ደግሞ ሎ ብሎክ የተሻለ ተጫዋች የሚሆነው ትሮሳር ነው ከማርቲኔሊ ይልቅ። ምክንያቱም ማርቲኔሊ ስፔስን ይፈልጋል፣ ከጀርባ የሚሮጥ የክንፍ ተጫዋች መሆኑን ተከትሎ ማለት ነው። በአሰላለፉ ይህንን ነው የአርሰናል ያደረገው። ስለዚህ ጎል ግን መቆጠር የቻለው በሁለቱ ቡድኖች ጨዋታ። በነገራችን ላይ ከዚህ ከጨዋታው በፊት በጨዋታው ላይ የዣካ በሁለቱም ቡድኖች የነበረውን ሁኔታ እየተነሳ ከጨዋታው በፊት የነበሩት ደማቅ ዜናዎች በዣካ በኩል የነበሩት ነበሩ። አሁን ሰንደርላንድን በዣካ አሻሽሏል ተብሏል። አምበላቸው ነው። እንዲሁም ደግሞ የቀድሞም የአርሰናል አምበል እንዲሁ ተጫዋች ነበረ። ማይክ አርቴታ ራሱ እየፈለግነው ነው ከአርሰናል የወጣው በራሱ ምርጫ ነው የወጣው ብሏል። ስለዚህ ወደ ፕሪሚየር ሊጉ ሌቨርኩሰን ከተመለሰ በኋላ አሁን ድንቅ ብቃቱን እያሳየ ይገኛል በሬጊሌሪ ስፔሪስ ቡድን ውስጥ ማለት ነው። ስለዚህ ጎልም ማስቆጠር የቻለው ያው ባልተጠበቀ ሁኔታ ዳም ባላርድ ከሚኩኤል አሲስት የተደረገለትን 36ኛው ደቂቃ ላይ ማስቆጠር ችሏል። ጥሩ የመጀመሪያ ፈረስት ኮንትሮል ነው ያደረገው። ስለዚህ በሰንደርላንድ በኩል የመጀመሪያው ጎል 36ኛው ደቂቃ ላይ ተቆጠረች። እቺ ጎል በአርሰናል ላይ ከመስከረም በኋላ የተቆጠረች ጎል ነች። እንዲሁም ደግሞ ከ8 ጨዋታዎች በኋላ በሁሉም ውድድሮች ተከታታይ ክሊንሺትን ያስመዘግበው አርሰናል ከ8 ጨዋታዎች በኋላ እቺ ጎል ተቆጥራበታል። እንዲሁም ደግሞ ከ4 ተከታታይ የፕሪሚየር ሊግ ክሊንሺቶችን በኋላ ነው የባላርድ ጎል የተቆጠረችው። ባላርድ በአርሰናል አካዳሚ ያለፈ ተጫዋች እንደሆነ ይታወሳል ማለት ነው። ይህም የቆመ ኳስ ውጤት ነው። በተለይ አርሰናል በሚያስቆጥራቸው
ጎሎች አይነት ነው የተቆጠረው ራሱ ላይ ማለት ነው። አርሰናል በመከላከሉ በኩል የቆመ ኳስንም ጥሩ ነበረ። በትላንትናው ዕለት ግን ከሙኬሌ የተሻገረለትን ኳስ ዳን ባላርድ አስቆጥሮ አርሰናል 1-0 እየተመራ ነው ወደ መልበሻ ክፍል የገባው ማለት ነው። ስለዚህ ሀፍታይሙ የተጠናቀቀው በሰንደርላንድ 1-0 መሪነት ነው ማለት ነው። አርሰናል እንዲሻሻል ይጠበቃል። በሁለተኛው አጋማሽ ፋይት ባክም እንዲያደርግ ይጠበቃል። ምክንያቱም ያው ይህ አንዳንዴ ሊቆጠሩ የሚችሉ ወይንም ሊፈጠሩ የሚችሉ ሁኔታዎች ስለነበሩ በመጀመሪያው አጋማሽ በተለይ በአርሰናል በኩል ያው ጸጥ ያለ ጊዜ ነበረው የመጀመሪያውን ሃፍ ታይም ሲወጣ ማለት ነው። ነገር ግን በ9 ደቂቃዎች ነበረ አርሰናል የወሰደበት። ቡካዮ ሳካ ከሜሪ ነው አሲስት የተደረገለትን ኳስ 54ኛው ደቂቃ ላይ በቀኝ እግሩ ማስቆጠር ችሏል። ለዚች ጎል ደግሞ ራይስ የሰንደርላንዱን አማካይ ፕረስ አድርጎ የነጠቀበት ሁኔታ አስደናቂ ነበረ። ስለዚህ ለሰከንድ አሲስቷም ራይስ አስተዋጽኦ አለው ማለት ነው። ስለዚህ አርሰናል ወደ አቻነት ተመለሰ። ስለዚህ አርሰናል ተጨማሪ ጎሎቹን አስቆጥሮ እንደ ጨዋታውን ለማሸነፍ ጥረት እንደሚያደርግ ይገመታል። ከዚች ጎል ከተቆጠረች ከ20 ደቂቃ በኋላ ግን ትሮሳር ከዙቤሜንዲ አሲስት የተደረገለትን ኳስ ከ20 ያርድ አስቆጥሮ አርሰናል ወደ መሪነት ማሸጋገር ቻለ ማለት ነው። ስለዚህ አሁን አርሰናል በተደጋጋሚ ሲያደርገው እንደነበረው ብዙ ጎሎችን ያው የጎል ፌሽታዎች አይኖሩ እንጂ በአርሰናል ላይ 2-0 1-0 እያሸነፈ ጨዋታዎችን መቆጣጠር ይችላል። የባለፉትን እንኳን ጨዋታዎች ከአርሰናል ላይ ብዙ ጎሎች አይቆጠሩም። ከአንድ ነው ቢቆጠር ከዛ በኋላ ጨዋታውን ይቆጣጠራል። ቀደም ብለውም የተቆጠሩበት 3 ጎሎች በማንቸስተር ሲቲ፣ በሃላንድ እንዲሁም ደግሞ በኒክ ቮልተማደ በኒውካስል እንዲሁም ደግሞ በዞቦዝ ላይ አማካኝነት ነው እስካሁን የተቆጠረበት ጎሎች። ስለዚህ አንዳንድ ጎሎች ነው ሊቆጠሩበት የሚችለው ጨዋታዎችን ተቆጣጥሮ ይወጣል። ከዛ በኋላም እንዲሁ ያለፉትን 4 ጨዋታዎች 2-0 1-0 1-0 እና 2-0 እያሸነፈ ነው ጨዋታዎችን መቆጣጠር ይችላል ማለት ነው። ነገር ግን በትላንትናው ዕለት ግን ሰንደርላንድ አሁንም ፋይት ባክ ማድረግ ቻለ። እንዲሁም 90 ሲደመር 4ኛው ደቂቃ ላይ ብሪያን ብሮቢ ተቀይሮ የገባው ተጫዋች በአክሮባቲክ በሆነ ሁኔታ ጎልን አስቆጥሮ የሰንደርላንድን አቻ የሚያረጋግጥ ውጤት ማስመዝገብ ችሏል። በተለይ የዚች ዴቪድ ራያ ከመስመሩ ወጥቶ ለመከላከል ጥረት አድርጎ ነበረ፣ ነገር ግን ጎሉ ተቆጥሮበታል። ስለዚህ ራያም ከወጣው ኳሷን ማዳን ነበረበት፣ ነገር ግን በትላንትናው ዕለት ኳሷን ማዳን አልቻለም ማለት ነው። በሰንደርላንድ በኩል ይች ጎል ከተቆጠረች በኋላ በዚህ የውድድር ዓመት 5ኛ ጎሉ ነው። ከ90 ደቂቃ ማለት በጭማሪ ደቂቃዎች የሚያስቆጥራቸው ጎሎች፣ ከነዚህም ደግሞ 2ቱ ጎሎች አሸናፊ ያደረጉት ናቸው። አንዷ ጎል ደግሞ በትላንትናው ዕለት ደግሞ ወደ አቻነት መልሰዋለች ማለት ነው። ስለዚህ ሰንደርላንድ 5ኛ ጎሉ ነው በትላንትናው ዕለት ከ90 ደቂቃ በኋላ ያስቆጠራት ጎል። ስለዚህ አርሰናል ላይም ከብዙ ጨዋታዎች በኋላ በዚህ ዓመት በእርግጥ 2 ጎሎች አልተቆጠሩበትም። በአንድ ጨዋታ ለመጀመሪያ ጊዜ 2 ጎሎች ተቆጥረውበት በጨዋታው 1 ነጥብ ይዞ ወጥቷል። ከ4 ተከታታይ ጨዋታዎች በኋላ አርሰናል ግብ ተቆጥሮበታል። በፕሪሚየር ሊጉ ከ8 ተከታታይ ጨዋታዎች በኋላ በሁሉም ውድድሮች ጎል ተቆጥሮበታል። ያው ኦን ታርጌት እንኳን ሙከራዎች የማይደረጉበት ቡድን ነው አርሰናል። ያው በእርግጥ በተለይ በፊት መስመር ያሉ የጉዳት ዜናዎች አርሰናልን የጎዱት ይመስላሉ ማለት ነው። በትላንትናው ዕለት በተለይ በጨዋታው ላይ አርሰናሎች እንዳይረጋጉ በማድረግ የሰንደርላንድ ተጫዋቾች ሲፋለሟቸው ነበረ። እንዲሁም ደግሞ በፋውልም እንዲሁ በአግሬሲቭ በመሆንም ደረጃ አርሰናል ተጫዋቾች በተደጋጋሚ ኳስን ተረጋግተው እንዳይቀባበሉ ሲያደርጓቸው ነበረ። ኳስንም ለረጅም ጊዜ እግራቸው ላይ እንዳያቆዩ ሲያደርጓቸው ነበረ። በተለይ አርሰናል ከተከላካዮቹና ከአማካዮቹ ቅብብል ውጪ ወደ አጥቂውና ወደ ክንፍ መስመር ተጫዋቾቹ የሚያደርጉትም ኮኔክሽን ብዙ አልነበረም። በኳስ ቁጥጥር አርሰናል አሁንም እንደተለመደው 65% ተቆጣጥሯል። ኤክስጂን ግን አርሰናል 1.91 ማስመዝገብ ይችላል። ኦልሞስት የተቆጠሩት ጎሎች ማለት ይቻላል። ሰንደርላንድ ግን በኤክስጂ 0.44 ነው። ስለዚህ
ኤክስጂው በላይ ነው ማለት ነው ጎሎችን ያስቆጠረው። ቢግ ቻንሶችን አርሰናል 4 መፍጠር ችሏል። ሰንደርላንድም 2 ነው መፍጠር የቻለው። ቶታል ሹቶችን ደግሞ 17 ነው አርሰናል ማድረግ የቻለው። ሰንደርላንድ 6 ነው ማድረግ የቻለው ማለት ነው። ኦን ታርጌት ከ6ቱ ሰንደርላንድ 2ቱን ሲያደርግ አርሰናል ደግሞ ከ17ቱ ሙከራዎች 7ቱን ኦን ታርጌት መጠበቅ ችሏል። በአርሰናል በኩል ያው የቆመ ኳስ ጥራት እንዳላቸው ይታወቃል። በተለይ እንደዚህ በሎው ብሎክ የሚጫወቱ ቡድኖችን አርሰናል የሚከፍታቸው ቆመ ኳስ ነው፣ በኮርነር እንዲሁም ደግሞ በፍሪኪክ ነው አብዛኛዎቹን ቡድኖች እያሸነፈ የመጣው። በተለይ ያለፉት ጨዋታዎችም ዌስትሃም፣ ፉልሃም እንዲሁም ክሪስታል ፓላስ፣ በርንሌ የመሳሰሉ ጨዋታዎችን ሲያሸንፍ በፕሪሚየር ሊጉ አብዛኛዎቹ በቆመ ኳስ የተቆጠሩ ጎሎች ናቸው። ይህም ደግሞ በተለይ ለአርሰናል ሌላ ዳይሜንሽን ይሰጠዋል። ምክንያቱም አሁን ለአርሰናል ክፍተት ሰጥቶ የሚሰጥ ወይም ስፔስ ሰጥቶ የሚሰጥ ቡድን የለም። አርሰናል በዛም በፖሴሽንም ተጫውቶ ጎሎችን ማስቆጠር የሚችል ቡድን ነው። ነገር ግን አሁን ያሉት ቡድኖች ደግሞ ስፔስ ከልክለውት ስለሚጫወቱ እነዚህን የቆሙ ኳሶች ይጠቀማል። ስለዚህ ኮርነሮችን ማግኘት አለበት ማለት። ትላንትና ግን የሰንደርላንድ ክለብ 2 ኮርነሮችን እንዲያገኝ ነው ለአርሰናል የፈቀደለት። እነዛንም ያው በትክክል መከላከል ችለዋል ሰንደርላንዶች። እንዲሁ ደግሞ ፍሪኪክ ሁለቱም ቡድኖች 13 ማስመዝገብ ችለዋል። አሁንም በሰንደርላንድ በኩልም የነበረው አሁን የመከላከል ሁኔታ አስደናቂ ነበረ። እንዲሁም ደግሞ በተለይ አርሰናል ወደ ጎል ከማሻማት ይልቅ በአጭርም እንዲቀባበሉ ያስገድዷቸው ነበረ የፍሪኪኮቹን ማለት ነው። ዱዌሎችን በተመለከተ አርሰናል ያው 55% አጠቃላይ ማሸነፍ ችሏል። ነገር ግን ሁለቱ ቡድኖች ፖዚሽንን የተበላሸባቸው 77 ጊዜ ነው። አንዱ ያንዱን ያበላሸው 7 ጊዜ ነው ማለት ነው። ግራውንድ ዱዌሎች በሁለቱም ቡድኖች 50-50 ናቸው። በተለይ በሰንደርላንድም በኩል ያየነውም ያ ነው። አርሰናል የተሻለ የሆነው 60% በኤሪያል ዱዌሎች ነው። በመከላከሉ በኩል አርሰናል 12 ታክሎችን ሲወርድ ሰንደርላንድ ደግሞ 16 ታክሎችን ነው መውረድ የቻለው። ኢንተርሴፕሽኖችን ብንመለከት ደግሞ አሁንም ሰንደርላንድ የተሻለ ነው፣ 6 ሲያደርግ አርሰናል 3 ኢንተርሴፕሽኖችን ማድረግ ችሏል። ሪከቨሪዎችን ግን አርሰናል 38 ጊዜ ማድረግ ችሏል። ሰንደርላንድ ደግሞ 29 ጊዜ ነው ማድረግ የቻለው። ከጨዋታው በኋላ ያው ሰንደርላንድ በሜዳው ያለመሸነፍ ሪከርዱ ቀጥሏል። እንዲሁም ደግሞ በለንደን ክለቦች ደግሞ እስካሁን በፕሪሚየር ሊጉ አልተሸነፈም። ሰንደርላንድ ቀደም ብሎ ቼልሲን ማሸነፉ ይታወሳል። ዌስትሃምን አሸንፏል። ስለዚህ ከለንደን ክለቦች ጋር አሁን ሰንደርላንድ በዚህ ዓመት 5 ጨዋታዎችን አድርጓል፣ እስካሁን አልተሸነፈም። ማይክ አርቴታ ከጨዋታው በኋላ በተለይ ስለ ጉዳቶቹ አንስቷል። ብዙ የፊት መስመር ተጫዋቾች በጉዳት ላይ ይገኛሉ፣ ስለዚህ እነሱ መመለስ አለባቸው ብሏል። እንደነ ካይ ሃቨርትዝ፣ ጋብሪኤል ሄሱስም እንዲሁ ወደ ሜዳ እየተመለሰ ነው ተብሏል። እንዲሁ ኖኒ ማያዶኬ፣ ማርቲን ኦዴጋርድ የመሳሰሉ ተጫዋቾች በአርሰናል የጉዳት ዝርዝር ውስጥ ይገኛሉ። ስለዚህ እነሱ መመለስ አለባቸው ብሏል። አርሰናል ከዚህ ጨዋታ በኋላ ሁሉም በመሪነቱ በ6 ነጥብ ልዩነት እየመራ ይገኛል። ሁለተኛ ደረጃ ላይ ካለው ቼልሲ በ6 ነጥብ ርቆ ይገኛል። ያው ሶስተኛ ደረጃ የሚገኘው ሲቲ እና ሊቨርፑል በዛሬው ዕለት የሚያደርጉት ጨዋታ ይጠበቃል ማለት ነው። አርሰናል 26 ነጥቦችን ሰብስቦ አንደኛ ደረጃ ላይ ይገኛል። የትላንትናው የተጋጣሚው ነጥብ ያስጣለው ደግሞ የሬጊስሌ ቤሪስ ቡድን ሰንደርላንድ 4ኛ ደረጃ 19 ነጥቦችን ሰብስቦ ይገኛል ማለት ነው። በቀጣይ አርሰናል የሁለት ጨዋታዎች ይኖሩታል። ከኢንተርናሽናል ብሬክ በኋላ የለንደን ደርቢ የሰሜን ለንደን ደርቢን ከቶትናም ሆስፐር ላይ ጋር ያደርጋል በኤምሬትስ። እንዲሁም ደግሞ ከባየር ሙኒክ ጋር ደግሞ በሻምፒየንስ ሊግ የሚመለስ ይሆናል። ሰንደርላንድ ደግሞ በክራቨን ኮቴጅ ፉልሃምን የሚገጥም ይሆናል። ያው ቀጣይ የለንደን ክለብ ነው። ያው የለንደን ክለቦች እስካሁን አላሸነፉትም ብለናል። ቀጣይ በፉልሃም ሜዳ ደግሞ ይጫወታል። ሪካርዱን ያስቀጥላል አያስቀጥልም የሚለው የሚጠበቅ ይሆናል። ለአድማጮቻችን እዚህ ድረስ ስላዳመጣችሁን እናመሰግናለን። በቀጣይ በሌሎች ፕሮግራሞች የምንገናኝ ይሆናል። በተለይ ደግሞ ይህ ፕሮግራም ለሌሎች ተደራሽ እንዲሆን ላይክ፣ ሰብስክራይብ እና ኮሜንት ማድረጋቸውን እንዳትረሱ። ደህና ሁኑ።